ሰላም ሰላም በዓለም ዙሪያ ያላችሁ ቅዱሳን ወንድሞችና እህቶቼ እንዲሁም ሙስሊም ወንድሞችና እህቶቼ ሰላም ለእናንተ ይሁን። ዛሬ የማካፈላችሁ ሀሳብ ያለው ሱራ 32 ቁጥር 13 ነው። ርዕሱን ምን ብየዋለሁ? አላህ ገሃነብን ይወዳል። አላህ ከሰው ይልቅ ማንን ይወዳል? ገሃነምን ይወዳል። አላህ ለሰው ልጆች ከገባው ቃል ኪዳን ይልቅ ለገሃነብ ቃል ኪዳን ገብቷል። ሰውን ለገነት ቃል ከመግባት ይልቅ ለገሃነም ቃል ገብቷል። ምን ብሎ? ይኸው ሱራ 32 ቁጥር 13 ላይ ይላል፣ በሻን ኖሮ ለነፍስ ቅንነቷን እምነቷን በሰጠናት ነበር። ነገር ግን ገሃነምን ከአጋንንትና ከሰው የተሰበሰበ ሆኖ በእርግጥ እሞላለሁ ማለት ቃሉ ተረጋግጧል ይላል። በሻን ኖሮ ማለት ምንድን ነው? መሻት ማለት መፈለግ ማለት ነው። መሻትና መፈለግ አንድ አይነት ናቸው። ፍላጎት ከሚለው ነው የሚመጡት። ስለዚህ ፍላጎት ለነፍስ ቅንነትን እምነትን መስጠት አይደለም፣ እምነታቸውና ቅንነታቸውን መከልከል ነው። ፈልጎ ቢሆን ኖሮ ፍላጎቱ ቢሆን ኖሮ ለነፍስ ቅንነት እምነትን መስጠት ይችል ነበር። በነገራችን ላይ ቅንነት እምነት የተባለው ሁዳሃ የምትለው የአረበኛ ቃል ናት። ሁዳሃ ማለት መንገድ ማለት ነው፣ ወይም ደግሞ መምራት ማለት ነው። ስለዚህ አላህ ብፈልግ ኑሮ ለሰው ልጆች ምሪትን እሰጣቸው ነበር ወይም እመራቸው ነበረ ይላል። ግን መምራት ያልፈለገው ለምንድን ነው? መምራት ለምን አልፈለገም አላህ? ምክንያቱን ሲናገር ግን ገሃነምን ግን መምራት እችል ነበረ፣ ለነፍስ ምሪትን እሰጣት ነበረ። ግን ምን የሚል አፍራሽ ነገር አቀረበ? ግን በሚል ገሃነምን ከአጋንንትና ከሰዎች የተሰበሰቡ ነው በእርግጥ እሞላለሁ ማለት ቃሉ ከኔ ስለተረጋገጠ ነው። ገሃነምን እሞላለሁ የሚል ቃል ኪዳን ስለገባው ለሰው ልጆች ቅንነት አልሰጥም ይላል። ስለዚህ አላህ ሰዎችን ገሃነብ የሚያስገባውና ምሪትን ጋይዳንስን የማይሰጣቸው ለገሃነብ ቃል ኪዳን ስለገባ እንጂ ሰዎች አመፀኛ ስለሆኑ አይደለም። ምክንያቱም ምሪት ያልተሰጠው ቅንነት ያልተሰጠው እምነት የሌለው ሰው ቀጥተኛውን መንገድ ሊመራ አይችልም፣ በቀጥተኛው መንገድ ሊሄድ አይችልም። ስለዚህ አላህ የሰው ልጆች ገሃነብ እንዲገቡ ፍላጎት ስላለው ቀድሞ ለገሃነብ ቃል ኪዳን ስለገባ ቅንነታቸውንና እምነታቸውን ይከለክላቸዋል። ስለዚህ አይመሩም ማለት ነው። አላህ የሰው ልጆችን ምሪት ሲሰጥ በምንድን ነበር የሚመራው ስንል፣ በነገራችን ላይ እዚህ ማሰብ ያለብን ጉዳይ አለ። አላህ በምንድን ነው የሚመራው የሰው ልጆች? ያው ሱራ 2 ላይ ላሳያችሁ። ሱራ 2 ሱረቱል በቀራ ማለት ነው። ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም ይልና ለፈርሃን መሪ ነው ይላል። ስለዚህ ቁርአን መሪ ከሆነ አላህ ደግሞ አልመራም ካለ ለሰዎች ምሪትን አልሰጥም ካለ፣ በሌላ አባባል ቁርአንን እንዳይረዱ ያደርጋል ማለት ነው። ስለዚህ አላህ ቅንነቷንና እምነቷን እሰጣት ነበረ የሚለውን ቃል ምሪት እሰጣት ነበረ ብፈልግ ኑሮ። ስለዚህ አልፈልግም፣ በሌላ አባባል ቁርአንን እንዲረዱና በቁርአን መንገድ እንዲሄዱ አልፈልግም እያለ ነው። ለምን ሲባል ምክንያቱን አይታችኋል። ብፈልግ ኑሮ መራቸው ነበረ፣ ነገር ግን አልመራም። ለምን? ለገሃነብ ቃል ኪዳን ገብቻለሁ። ቁጥር 13 ላይ ብዙ ሙስሊሞች አላህ የሰው ልጆችን ዝም ብሎ ገሃነብ አያስገባም ኃጢአት ካልሰሩ ይላል። እዚህ ግን ምን ይላል? ለገሃነብ ቃል ኪዳን ስለገባሁ ነው። ነገር ግን ከገሃነብም ከአጋንንትም
ግን ገሃነምን ከአጋንንትና ከሰዎች የተሰበሰበ ሆነው በእርግጥ እሞላለሁ ማለት ቃሉ ተረጋግጧል ይላል። ስለዚህ ቃል ኪዳን ስለገባ ገሃነም ለማስገባት ገሃነምን ሊሞላሻለሁ ብሎ ቃል ኪዳን ስለገባላት፣ ስለዚህ የሰው ልጆችን እምነትና ቅንነት ይቀማል። ትክክለኛውን መንገድ እንዳይመሩ ያደረጋል። ትክክለኛውን መንገድ የሚመራው ቁርአን አይደለ? ቁርአንን እንዳይረዱና በቁርአን መንገድ እንዳይሄዱ ይከለክላቸዋል ራሱ አላህ። ለምን? ለሰው ልጆች ከገባው ቃል ኪዳን ይልቅ ለገሃነም የገባውን ቃል ኪዳን ለማክበር ስለሚጥር። ላሳያችሁ፣ ተመልከቱ ይህን ሐዲስ ተመልከቱ ይህን ሐዲስ። ይሄ ሐዲስ ያለው ሰሒህ አልቡኻሪ 4859 ላይ ነው። the prophet said it will be said to the hell ለገሃነም ምን ይላታል? are you feel ገሃነምን ሞላሽን ይላታል። ሞላሽን ይላታል። በመጨረሻው ጊዜ እሷ ምን ትላል? are there any more ተጨማሪ አለ ብላ ጥያቄ ታቀርባለች። ሞላሽን ሲላት መሙላቷን ለማረጋገጥ፣ ተጨማሪ አለ ብላ ስትመልስ አልሞላሁም ለማለት ነው። ተመልከቱ። ከዛ አላህ ፑት ሂዝ ፉት ኦን ኢት በገሃነም ላይ ሞላሽን ብሎ ጠይቋት ነበረ። ተጨማሪ አለ ስትለው እግሩን ያደረገባት ብለዋለች። እግሩን ሲጫን ምን አለች እሷ? ቋጢ ቋጢ ወይም ኢነፍ ኢነፍ፣ በቃኝ በቃኝ አለች ማለት ነው። ስለዚህ አላህ ቃል ኪዳኑን ለማሟላት ሲል ሰዎችን ወደ ገሃነም እንደሚወረውር ይህ አንዱ ማሳያ ነው። ቆይ ሌላውን ሐዲስ ላሳያችሁ። ተመሳሳይ ተመልከቱ። ይሄው ይሄ ደግሞ ሰሒህ አልቡኻሪ 4848 ነው። the prophet said the people will be thrown into hell fire ወደ ገሃነም እሳት ሰዎች ይወረወራሉ ይላል። ማን ነው የሚወረውራቸው? አላህ። ከዛ የወረውራቸውና አርዘሬኒ ሞር ትላለች። እሷ ደግሞ አርዘሬኒ ሞር ተጨማሪ አለ ትላለች። እሱ ገሃነም ላይ ሲጨምር በመጨረሻ ተጨማሪ አለ ይብላ ትላለች። አሁን ስለዚህ አላህ እግሩን ያረግባታል። ከዛ ቋጤ በቃ ትላለች። አያቸው ሱራ 32 ቁጥር 13 ላይ አላህ ለገሃነም ምን ብሏት ነበረ? ከሰውም ከጅንም የተሰበሰቡ ሆነው እሞላሻለሁ ብሎ ቃል ኪዳን ገብቶላት ነበር። ለዚህ ቃል ኪዳን ስለገባ ደግሞ የሰው ልጆችን እምነትና ቅንነት ይከለክል ነበር። ሰዎች ቁርአንን እንዳይረዱ በእስልምና መንገድ እንዳይሄዱ ይከለክላቸው ነበር። በመጨረሻው ጊዜ ምን ያደርጋል? ሰዎችን ወደ ገሃነም ይወረውርና ሞላሽን ይላታል። ተጨማሪ አለው ትላለች። እሱ ደግሞ እግሩን ያደርግባታል። ከዛ በኋላ በቃይ ትላለች ማለት ነው። እስኪ አስተውሉ። ይሄ ሱራ 50 ቁጥር 30 ላይ አለ። ባት በሚገለጥበት ጊዜ፣ ሰዎች ወደ መስገድ በሚጠሩበት ጊዜ፣ በዛን ጊዜ አላህ ገሃነምንም ይጠይቃታል። ምን ብሎ ነው የሚጠይቃት? ምዕራፍ 50 ቁጥር 30 ላይ ምን ብሎ ይጠይቃታል? ሞላሽን ብለን ገሃነም በምንጠይቅበት ጊዜ ተጨማሪ አለ ብላ በመለሰችበት ጊዜ ወየላችሁ፣ ያንን ቀን አስጠንቅቁ ይላል። ስለዚህ አላህ የሰው እምነትና ቅንነት የሚከለክለው በዚህ መንገድ ነው። ሱራ 32 ቁጥር 13ን አሳይቻችኋለሁ። ሱራ 50 ቁጥር 30ንም ተመልከቱት። ሰሒህ አልቡኻሪ 4848 ይኸው እንደምታዩት ነው። ሰዎች ሁሉ ወደ ገሃነም ይወረወሩና ከዛ ሞላሽ ብሎ ይጠይቃታል። ተጨማሪ አለ ትላለች። ከዛ እግሩን ያደርግባታል። ይሄኛውም ሱራ ሰሒህ አልቡኻሪ 4849 ይሄኛው 4848 ነው። እስኪ ያስቡት። አምላክ ለሰው ልጆች የገነት ዋስትና ይሰጣል እንጂ አምላክ ለገሃነም እሞላሻለሁ ብሎ ሰውንና ጋኔንን በእሷ ለመሙላት ቃል ኪዳን ይገባል? የእሷን ቃል ኪዳን ለማክበር ደግሞ የሰዎች ቅንነትና እምነት ይከለክላል? እንደዚህ ያለ አምላክ ሰምታችሁ ታውቃላችሁ? እንደዚህ ያለ አምላክ ፈጽሞ አምላክ ሊባል አይችልም። ሰኞ በፊታችን ያለ ሰኞ ከጧቱ 3 ሰዓት ጀምሮ በዚህ ጉዳይ ላይ በረጅሙ ውይይቶችን ዲቤቶችን እናደርጋለን። ዩቲዩብ ላይ ብገባለሁ።
ዩቲዩብም ላይ ላይቭ እገባለሁኝ። እሺ፣ ከዛ ቲክቶክም ላይ ላይቭ እገባለሁ። በሱ ጉዳይ ላይ በሰፊው እናወራለን። እግዚአብሔር ዘመናችሁን ይባርክ። ይሄንን ሼር በማድረግ ደግሞ ካያችሁ በኋላ ሰብስክራይብ በማድረግ አገልግሎቱን ደግፉ። እግዚአብሔር ከእናንተ ጋር ይሁን። ሻለው